አሁን ነብያቸው ሌባ እንደሆነ እኮ ዛሬ ሊማሩ ስለሆነ ነው። ነብያችሁ የሰረቃትን ፓንት እናስመልሳለን፣ የሰረቃትን ፈረስ እናጋልጣለን። ቻሌንጅ አድርጉኝ አስተምሮቱ ላይ። ሶሪ እኔ ምንም ልዳላችሁ አልችልም። እኔ በጣም ጨካኝ ነኝ። ጭካኔ ደግሞ በመረጃ ነው አፈር ድሜ ማስበላ። ምክንያቱም እኔ ክርስቲያን ነኝ። ተረት ተረት አላወራም። አይደለም እዚህ ሰሞን ያስተማርኩትን ገና ስጀምር የዛሬ 3 ዓመት ያስተማርኩትን ስተት አስተምረሃል ካልክ መረጃ አምጣ። ቻሌንጅ አድርገኝ። እሱን ችግር የለብኝም። እኔ አንድ ብዙ አይደለም አንድ መረጃ ታመጡ። ስተት ያወራሁት ስተት ያስተማርኩት እንግዲህ የታሪክ ምንድነው? እሱ በደንብ አስተውሉ። ታሪኩ መሐመድ ፈረስ የሚሸጥበት ቦታ ሄደ። ሽጥልኝ አለው። እሺ አለው። ገንዘብ ግን አልከፈለ። ከዛ ፈረሱን ይዞ ሄደ። እዛ ጋር እሰጥሃለሁ ብሎ ሰውየው ሲከተለው መሐመድ አፈጠነው፣ ቆሰቆሰው። ሰውየው ቀስ ብሎ ነበር። ከዛ ሌሎች በቃኝ ለኛ ሽጥልን አሉ። መሐመድ ምገዛ ከሆነ ግዛ፣ ካልሆነ ለእነኝህ እሸጣለሁ አለው። ሸጠህልኛል ብሎ ገገመ መሐመድ። ሰውየው ከዛ አልሸጥልህም አለው። ከዛ ሸጠህልኛል ብሎ መሐመድ ድርቅ አለው። መጨረሻ ላይ ምስክር አምጣ አለው ባለፈረሱ ጌታ። ከዛ ኩዜማ መጣ። ኩዜማ መጣና ሙሐመድን የመሰክርልሃለሁ ገዝተሃል ብዬ አለው። ጓደኛው ስለሆነ የመሐመድ ጓደኛ ነው ኩዜማ። ከዛ ምን ብለህ ትመሰክራለህ? በቦታው ላይ የሄድህ ሲባል አንተ ዋሽተህ ስለማትዋሽ ገዝተሃል እላለሁ አለው። ከዛ በዚህ መሰረት ሰውየው ደግሞ አንድ ሰው ነው ምስክር እንዳይል ደግሞ ሙሐመድ ምን አለ? የኩዜማ ምስክር እንደ 2 ሰው ይቆጠራል አለ። ሻይኩ ከዛ ፈረሴን ሲል ሙሐመድ ገዝቻለሁ ይላል። ኩዜማ ደግሞ ሙሐመድ ገዝቶታል አለ። አንድ ሰው ምስክር እንዳይባል ደግሞ ሙሐመድ ምን አለ? ኩዜማ የኩዜማ ምስክር የ2 ሰው ምስክር ነው አለ። ይሄ መገለጥ ነው። የሰው ፈረስ ወስዶ ይሄ ታምር ነው። ይሄ ነብይነት መስፈርት ነው። ሰውየው ሳይሸጥ ሸጠሃል፣ እሱም ደግሞ ሳይመለከት አይቻለው ገዝቷል። አንተ ምስክርነት የ2 ሰው ምስክር ነው። ነብይ ነህ ደግሞ እሱ ይላል። ነብይ አይዋሽም ይላል ይሄኛው። ስለዚህ ስለማይዋሽ ገዝቷል ሳያይ። ነብይ ተብየው ደግሞ አንተ እውነት ስለተናገርክ የአንተ ብቻህን ምስክርነት እንደ 2 ሰው ይቆጠራል። ከዛ ባለፈረሱ ጌታ አጨብጭቦ ይመለሳል። ተቀባይነት አለው። ከዛስ በዚህ መሰረት ሸጠሃል ተብለህ አንተ ንብረትህን ስታጣስበው እስቲ ከዛ ይሄንን ሰለኝ አንተ አልመጣህም። አካል ጉዳተኛንማ ከገዛሽ አላህን ነው የገዛሽው። አላህ ጭንቅላትና አንገት ስለሌለው እፎይ እኔ ቆይ ተረጋጋ። አካል ጉዳተኛ ገዝቼ ነበር አለች። 2 ቀኝ እጅ ያለው አላህ ነው። እኔ ግራና ቀኝ የተስተካከለ ነው ያለኝ። ታፋ ይኑረው ማታውቁት ባት አለው የምትሉት አላህን ነው። ፊት አለው ብላችሁ ጭንቅላት የለው የምትሉት እናንተ ናችሁ። ወገብ አለው አንገት ግን አናቅ የምትሉት እናንተ ናችሁ። ሳላቅ ምትዩ ስለዚህ ማታቂው አካል ጎደሎ አላህ ነው። እኔ የተሟላ አካል አለኝ። ስለምን አካል ጎደሎነት ነው የምታወሪው? ኤኒዌይስ ይህን ክፍል ፈሰሩ እስቲ። ነስር ሊፈስር መጥቷል። ማን አመጣ? ነስር ቀደም ወጣ። ፈስር ይህን ክፍል ውልቅ አደስ ነገርህ ምንድን ነው? ፈስር ቁም ነገርህ ምንድን ነው? ይህን ክፍል ፈስረው። ሙስሊሞች ምን አባታችሁ ሰራላችሁ? ፈስረው ነው የተባልከው። ሙስሊሞች አምልጡ። እውቀት ያለበት ላይ ትጠለዛላችሁ። እፎይ ጋር ከገባችሁ ልሽም ከፍረሽ ነው የምወጪው። አምልጥሩት መልሱ። አላማህ ምንድን ነው? ቆይ አላማዬ አካል ጎደሎ ጭንቅላት የሌለውን አካል እንዳያመልኩ ማድረግ። ሐሰተኛን አስተምሮ ማስወገድ። ምንድነው ያመንከው? ሐሰተኛን አስተምሮ ማፍረስ። አብብ እኔ ማመን ብፈልግ በምን ምክንያት ማንተ እመነኝ የምትለው? እንደዚህ አይነት አስተምሮን እንድጥል ማድረግ ነው አላማዬ። አንብብ
ባይዘይ አይ ነው ወንዶቹ ዝም ብላችሁ ነው ግትርነት የያዛችሁ። እጅግ በጣም ብዙ ተስፋ ቆርጠዋል። እስልምና አይ ነው እኔን ክፍል አፈስር ስሜ ምን ያደርግልሃል? ቁርአኑ ፈስር። እሺ ላንበበልህ ቁርአን ነው ጋይድ አዳምጥ። እያዳመጥክ ከሚገባ የቅድሙን ሐዲስ ከየትኛው ማስረጃ ነው ያገኘው? ነብዩ መሐመድ ፈረስ ገዙ ከአንድ አረብይ ብለህ እያዳመጥኩ ነበር። ማስረጃ አለ ከየትኛው? ብዙ የነብዩን ስም የሚያጠፉ ከ60,000 በላይ መጽሐፎች ታትመዋል ዓለም ላይ። ከ60,000 መጽሐፍ እስቲ ሲናናና ከ60,000 መጽሐፍ አንተ ቆይ ስድስት መጽሐፍ ቆይ ማን የጻፋቸው? 60,000 በላይ ዓለም ላይ ታትመዋል። ማን የጻፋቸው? ብዙ ፈላስፋ አንድ አንጣስ እስቲ አንድ አንጣ። ከ60,000 በላይ ታውቃለህ ብለሃል። ቆይ 60,000 ብታጠና ቆይ ተረጋጋ። 60,000 አይደለም አንተ 6 አትጠቅስም። 6 ስድብ ይመስላችሁ እናንተ? አስተምሮቱ ቻሌንጅ የተደረገ ሊሆን ይችላል። አንተ 6 ከጠቀስክ 6 ተጠቀስክ እኔ ንጽጽር አቆማለሁ። ማይክን አንሳና ንገደኝ። 6 መጽሐፍ ጋይድ ማይክ አንሳ። አይደለም 60,000 6 ማይክን አንሳ። ነገጠ ምልክት ምንድን ነው? እጅ ምልክት እኔን አዳምጠኛ እንደማም 6 ንገረኝ እኮ 6 መጽሐፍ ንገረኝ። አንደኛ እንድንባባ መጀመሪያ መደማመጥ አለብን። 60,000 መጽሐፍ አለ ብለኸኛል አይደል? 6 መጽሐፍ ንገረኝ እኔ ንጽጽር አቆማለሁ። ልነግርህ እኮ አንደኛ ስሙን የመጽሐፉን ጻፊውና እኔን አንዴ ያስወራኛ። እኔን አስወራኝ። ዝም ብለህ በመሀል አትግባ። እኔን አስወራኝ መጀመሪያ እኮ ቀጥል። እኔ አንተ ጥያቄ ልጠይቅህ የምጠይቅልህን ጥያቄዎች ከመለስክልኝ እኔ አሁን አልጠየቅኩም። እምነት ክርስትና ተቀበልኛለሁ። ለእኔ ስትላለም ክርስትና የምትቀበለው ባትቀበለ እንጦሮጦስ ለምን አገባ? ለእኔ ስትል እኮ አለ የምትቀበለው። ሙባረክ እንዴ የተጠየቀውን ብቻ መልስ። ሃይማኖት እንዲህ ነው የሚለው እጅ የሌለው የምትለው ታዲያ አሁን ስለ እምነት ምን አውቀህ ነው? ፕሊዝ ንገረኝ። 60,000 በሜት አድርገህ በቃ ልታለቅስ ከሆነ እኔ ጋር ስታወሩ እንደሚያውቅ ሰው እንዳነበበ ሰው አክት ካደረጋችሁ ሂሚሌት አደርጋችኋለሁ። ባህሪ ነው። ፕሊዝ ያለው ማታኮንግ አስተምሬ ልካለሁ። አንተንም አታውቀው ላዳምጥ እችላለሁ። ከአዳምጥ እንደሚያውቅና እንዳነበበ መጽሐፍቶችን እንዳገላበጠ አክት አድርገህ ካወራህ ግን ከጎኔ ቀፍ አድርጌ ለጥፋለሁ። ባህሪ ነው። ምንም አታውቅም። እኔ እንዳንተ ታስተምረኝ ትደምቆልቆን አንተ ካላ ተሻለ እዚህ ስገባ። ስለዚህ ነብይን አታሰድብ፣ አላህን አታሰድብ። እዚህ ገብተህ ሰማኝሽ። ቆይ አዳምጠኝ። ቤቱ ይማር። ቆይ አዳምጥሽ። ስለዚህ ለምታወራው ነገር መረጃ ልጠይቅ እችላለሁ። እንዳነበበ ሰው እንደሚያውቅ ሰው እንደዚህ መጽሐፍት ላይ እንዲህ ብለህ የምታወራ ከሆነ መረጃ ጠይቃለሁ። ውሸት ስለሆነ አላቅም ካልክ ሀምብሎኜ ማንም እኛም ከእውቀት ከፍለን ስለሆነ የምናውቀው አልፈሃለሁ። እንደሚያውቅ አክት አድርጋለሁ ካልክ ግን ከጎን ያስቀምጬ ነው የምለጥፈው። ማንኛው ነው አለማወቃችሁን ማሳየው ከጎን ያስቀምጬ ዜሮ ማድረግ ደስ ይለኛል። ስለዚህ ቁርአን አንብብ። የቅድሙን ሀዲስ ተመለስልኝ። የነብዩ መሐመድን ስም በመጥፎ ነገር ስታጠለሽ ስለሰማው ከሀዲሱ መልሰው መልሼ ልለጥፍ። ሀዲሱ ላይ ሀዲሱን ምንም እንደማታውቅ ላሳየህ። ክፈተው ሀዲሱን ያልከውን ሰምቼዋለሁ። ሀዲሱ ነብዩ መሐመድ አንድ ፈረስ ገዙ አልክ። ፈረሱን ይዘውት ሄዱ አልክ። ሄዱ። ሰውየው ከኋላ ይከተላል። መጨረሻ ማስረጃ ሲሉ የሆነ ሰው መጣና እንደዚህ ያለ አልክ። እንደ ተረት እኮ ነው ያወራው። ያ ሰውዬ ነብዩ መሐመድን ፈረሴ ወሰዳችሁ ብሎ ሲከሳቸው ለነብዩ መሐመድም አንድ ሰው መሐመድ አልወሰደም ሲል
ለዛኛው ለሻጩ ሰውዬ ደግሞ ማን ነው መሐመድ ወስዷል ብሎ የተከራከረለት ሰው አለ? ከየት ነው ያመጣው ይሄን ሐዲስ? ጎበዝ ማስረጃም አንድ ሰው ሲከስ እኮ እኔን አስጨርሰኛል። እኔ አዳምጠኝ። እኔ ይኸውልህ ደግሞ ይሄ በመሀል እኮ የምታቋርጠው ነገር አለ። ለምን ታቋርጠኛለሽ? አንድ ሰው ሲከስ እኮ ከጎን ምስክር አስቀምጦ አንድ የሚከሰው ከዛ ዳኛም እኮ ይኖራል እኮ በሎጂክ ሳስረዳህ ማለት ነው። በሎጂክ እንዲገባ እኔና አንተ አሁን ብንካሰስ እኔ ስከስህ አንተም ደግሞ እንደዚህ አላደረገ የሚል ሰው ጠበቃም የሆነ ወይ ምስክር ሊኖርህ ይገባል። ፈረሱን ወይ ነው አህያውን ወሰዱ ሲል ያ ሰውዬ ከሱ ጋር የነበረ ምስክር አለ ወይ? መልስልኝ እስኪ። ሐዲሱን በሐዲሱ አብራራልኝ። ከየት ነው ያመጣኸው እቺን ሐዲስ? ታዳምጣሻው ታዳምጣለህ። ብዙ ሺህ ሐዲስ እንደተበረዘ አታውቅም እንዴ? የነብዩ መሐመድ ካካካልከኝ አሁንስ አዳምጥ። አወራ አይደለ? ተቀደድክ እኮ ሰማን። አዳምጥ። ተራን ሐዲሱን አድርገው ቃል ታክ ሐዲሱ እንደምትመለከቱት ምን ላይ ነው የሚገኘው? አቡ ዳውድ ላይ የሚገኘው 3607 ላይ ይገኛል። አቡ ዳውድ 3607 ላይ የሚገኝ ሐዲስ ነው። ይህ ሐዲስ ምንድነው ችግሩ? ምንድነው ያነሳንበት ጥያቄ ከሆነ እንዳልኩት ነው። ታሪኩን እንዳልኩት ነው። ሸርሁንም ማሳየት ስለምንችል ማለት ነው። ግሬዱንም ማሳየት ካስፈለገ አሳያቸው። ግሬዱን ሁክም ሳሂህ ነው። ስለዚህ ሰውዬ መሀይም ነው እኮ እንደ ነብዩ መሀይም ነው እኮ አንተ። እናመሰግናለን። መሐመድ ነው ያለው ማለት ነው። ስለዚህ ብዙ ተረት ተረቶች ናቸው ያልከውን እቀበላለሁ። ይሄ አሁን ከብዙ ተረት ተረቶች አንዱ ይሄ ተረት ተረት ነው። መሐመድ ፈረስ የሚሸጥበት ቦታ ሄደ፣ ሽጥልኝ አለው። እሺ አለው። ገንዘብ ግን አልከፈለም። ከዛ ፈረሱን ይዞ ሄደ። እዛ ጋር እሰጥሃለሁ ብሎ ሰውየው ሲከተለው መሐመድ አፈጠነው፣ ቆሰቆሰው። ሰውየው ቀስ ብሎ ነበር። ከዛ ሌሎች በቃኝ ለኛ ሽጥልን አሉት። መሐመድ ምገዛ ከሆነ ግዛ፣ ካልሆነ ለእነኝህ እሸጣለሁ አለው። ሸጠህልኛል ብሎ ገገመ መሐመድ። ሰውየው ከዛ አልሸጥልህም አለው። ከዛ ሸጠህልኛል ብሎ መሐመድ ድርቅ አለ። መጨረሻ ላይ ምስክር አምጣ አለው ሻጩ ባለፈረሱ ጌታ። ከዛ ኩዜማ መጣ። ኩዜማ መጣና መሐመድ እኔ መሰክርልሃለሁ ገዝተሃል ብዬ አለው። ጓደኛው ስለሆነ የመሐመድ ጓደኛ ነው ኩዜማ። ከዛ ምን ብለህ ትመሰክራለህ? በቦታው አላየህ የለ ሲባል አንተ ዋሽተህ ስለማትዋሽ ገዝተሃል እላለሁ አለው። ከዛ በዚህ መሰረት ሰውየው ደግሞ አንድ ሰው ነው ምስክር እንዳይል ደግሞ መሐመድ ምን አለ? የኩዜማ ምስክር እንደ ሁለት ሰው ይቆጠራል አለ ሻጩ። ከዛ ፈረሴን ሲል መሐመድ ገዝቻለሁ ይላል። ኩዜማ ደግሞ መሐመድ ገዝቶታል አለ። አንድ ሰው ምስክር እንዳይባል ደግሞ መሐመድ ምን አለ? ኩዜማን የኩዜማ ምስክር የሁለት ሰው ምስክር ነው አለ። ይህንን እኮ መዝግበው ያስተላለፉት እነማን ናቸው? የእናንተው ተራኪያን ናቸው። ስለዚህ ይሄው በራሳችሁ ዶክመንት ውስጥ ባለው መሰረት ሰውየውማ ብሶቱ ቢጠየቅ ይበልጥ ይጽፍ ነበረ። ሸፋፍነው አሰማምረው ባስቀመጧት መጽሐፋችሁ በእናንተው ዶክመንት ውስጥ ምን ያህል ቅስበት ምን ያህል ይኸው መገለጥ ነውስ። ኩዜማን የሁለት ሰው ምስክር አድርጌሃለሁ ሲለው መሐመድ የሁለት ሰው ምስክር አድርጌሃለሁ አለው። ይሄ መገለጥ ነው? የሰው ፈረስ ወስዶ ይሄ ታምር ነው? ይሄ ነብይነት መስፈርት ነው? ሰውየው ሳይሸጥ ሸጠሃል፣ እሱም ደግሞ ሳይመለከት አይቻለው ገዝቷል። አንተ ምስክርነት የሁለት ሰው ምስክር ነው። በቃ ነብይ ነህ አንተ። ደግሞ እሱ ይለዋል ነብይ አይዋሽም ይላል ይሄኛው። ስለዚህ ስለማይዋሽ ገዝቷል ሳያይ ነብይ ተብየው ደግሞ አንተ እውነት ስለተናገርክ የአንተ ብቻህን ምስክርነት እንደ ሁለት ሰው ይቆጠራል። ከዛ ባለፈረሱ ጌታ አጨብጭቦ ይመለሳል። በራሳችሁ መጽሐፍ ውስጥ ኬታ መጣኸው ላልከው በራሳችሁ መጽሐፍ ውስጥ አልባኒም ሳሂህ ያለው
ባለፈረሱ ጌታ የተከራከረለት አለ ወይ? ባለፈረሱ ጌታ ታሪኩንማ ጠፋችሁት። በራሳችሁ መጽሐፍ ውስጥ ግን ይህንን ታሪክ መዝግባችሁ ማስቀመጣችሁ። ሰውየው ባለፈረሱ ጌታ ቢጠየቅ ቢጽፈው ቢመዘግበውማ ስንት ብሶቱን በተናገረ። ራሳችሁ በጻፋችሁ ውስጥ ደግሞ እንዴት ተቀምጧል? ይኸው ምትለዋለን ዋልክ ሰሂህ ቡሃሪ ላይ ገባና ፈልግልኝ ይሄን ሐዲስ አልባኒ በሚለው ሐዲስ ሰሂህ ቡሃሪ የሚለው ኪታብ ላይ ፈልግልኝ። አልባኒ እና ቡሃሪ ምን አገናኛቸው? ጋርናቸው ቡሃሪ ገባና ፈልግና አውጣልኝ። ቡሃሪ እና አልባኒ ምን አገናኛቸው? እስቲ ቆይ እድሜንን መልስልኝ። በብዛት የኛ የብዙዎቹ ሐዲሶች የተበረዙም አሉ። ገብቷል? ዝም ብለህ የማያውቁ ሰዎች ላይ እየገባህ ዝም ብለህ ይሄ መርዝ ምላስን አትርጭ። በቃ አትጩህ። በቃ አትጩህ። አለማወቅ ከድንቁርና የከፋ በሽታ መሆኑን በአንተ እየተመለከትን ነው። በመጮህ አይደለም። ዝም ብለህ አላህ እግር የለውም አይምሮ የለውም ምናምን አትጩህ። በሰው እምነትን ዝም ብለህ አትጩህ። በእናትህ በመጮህ እኮ መልስ አይሆንም። በቃ ተመታህ እኮ። በቃ ለሌሎች እድል ስጥ። አታስገምት ራስህን። መካ ደግሞ አትፈልግማ ነጭ እያመለክ አንተ ደግሞ ፕሊስ። መሐመድን ጥቁር ያለ እንደሚያስገድል አታውቅም እንዴ? መሐመድን ጥቁር ማለት ራሱ አይቻልም። ነጭ እያመለክ ትላለህ እንዴ? ልለጥፍህ ጥቁር አልካ። ጥቁሮች ገሃነም እንደሚገቡ እስልምና አታውቅም እንዴ? ሚሽካት አልመሳቢ አላህ አደምን ፈጠረ። ሚሽካት አልመሳቢ 119 ላይ ከዛ ግራ ትከሻውን መታ አደረገ። ያዳምን ጥቁር ዘሮች አወጣና ገሃነም ግቡ አላቸው ይላል። ቀኝ ትከሻውን መታ አድርጎ ደግሞ ገነት ግቡ አላቸው። ያንተ አምላክ ጥቁሮችን ፈጥሮ ወደ ገሃነም፣ ነጮችን ፈጥሮ ደግሞ ወደ ገነት ገና አደምን ሲፈጥር ያደረገ ነው። ስለዚህ ብሎም ተስፋ የሌለህን ቦታ ውስጥ ተቀምጠ ወሬ አታውራ። ቢላልን ከአባል ሚዩት አድርግ። በቃ ቢላል የመሐመድን ላሃጭና አጣቢ ሲጠጣ ነው የኖረው። ስለ ቢላል አታውራ። ቢላል የመሐመድን ላሃጭና አጣቢ ሲጠጣ ነው የኖረው። ቢላል ይላል እንዴ ደግሞ ፕሬስ ሚዩት አድርግ። በቃ ሚዩት አድርግ አይደለም ቢላል ይላል የመሐመድን ላጭና የእግሩን ጣቢ ሲጠጣ ውዱ ያደረገበትን ሲጠጣ የኖረን አካል ይጠራል። እንደ ነቢያችሁ ፈረስ ሰርቋል። በቃ ምንድን ነው እሱ? አታለቃቅሱብን። መልሶ አንላችሁ አይዟችሁ የተሰረቀችውን ፈረስ። ኤኒዌይስ ወደ እንትኑ መልሰው፣ ወደ ቁርአኑ መልሰው ቃል እሺ። እዛ ላይ ግን ቅድም ላነሳኸው ያኛው ሰውዬ ያኛው ወገን ጽፎ ቢሆን ኖሮ ደግሞ ልክ መሐመድ ምስክር አግኝቶ እንደጻፈው ጽፎ ቢሆን ኖሮ ምን ሊጽፍልን ይችላል? ወይ ደግሞ ምን ሊነግረን ይችላል? ከሁለት ወገን ማድመጡ ተገቢ ነው። እሱ እንዳለ ሆኖ ራሳቸው መጽሐፍ ውስጥ ሰሃባው የተናገረው ንግግር አለ። አቡ ሁሬራን እንግዲህ ታውቁታላችሁ። በሐዲስ ውስጥ በጣም ብዙ ሐዲስ የዘገበ ሰው ነው። መሐመድ ሽንት ቤት መጸዳጃ ቤት ሲሄድ ማንቆርቆሪያ ይዞ የሚከተለው ድንጋይ ይዞ የሚከተለው ሰው ነው። አቡ ሁሬራ ምን አለ መሰላችሁ? ሳሂህ ቡኻሪ ቅጽ 1 ቮሊዩም 1 ማለት ነው ገጽ 52 ላይ ሐዲስ 99 ላይ አቡ ሁሬራ እንዳስተላለፉት የአላህ መልእክተኛው በርካታ ሐዲስ ከእርሶ እሰማለሁ ግና እረሳዋለሁ አልኳቸው። ኩታን ዘርጋሉኝ አለ። ዘረጋው። በእጃቸው የሆነ ነገር በሆነ እቃ ላይ እንደሚሞላ ኩታዬ ላይ ሞሉት። ከዚያም ውሰድና ተከናነበው አሉኝ። ተከናነብኩት። ከዚህ በኋላ ምንም አልረሳሁም ካለ በኋላ አቡ ሁሬራ እንዳስተላለፈው ከአላህ መልእክተኛ 2 ከረጢት በዚህ መልኩ 2 ከረጢት ሐዲስ ቀስም ያለውኝ ወይ ደግሞ ተቀብያለሁኝ። ከሁለቱ አንዱን ነው ያስተላለፍኩት። አሁን እዚህ አቡ ሁሬራ እንደዘገበው ተብሎ የሚወራው ሐዲስ አንዱን ቋጠሮ ነው ማለት ነው። አንዱን ከረጢት ነው። ሁለተኛውን ባስተላለፍ ኑሮ ይላል አቡ ሁሬራ ብነግራችሁ ኑሮ ምን ያህል ጉሮሮዬን በተቆረጠ ነበር ትገሉኛላችሁ። ጉሮሮዬን ቆርጣችሁ ትገሉኝ ነበረ። አንዱን ቋጠሮ ሐዲስ ብነግራችሁ እንግዲህ አስቡት። 2 ከረጢት ተቀብዬ ይሄንን ቀሪ ብዙ ያልነገርኳችሁ ነገር አለ ብነግራችሁ ማለት ነው ጉሮሮዬን ትቀነጥሱኝ ነበረ ብሎ ተናግሯል። ለምንድን ነው ጉሮሮ የሚቀነጠሰው? ምን ያህል የከፋ ነገር፣ መልካም ነገር ወይስ መጥፎ ነገር ነው የሚነግረን? ጉሮሮዬን ትቀነጥሱኝና ትገሉኝ ነበር አለ።
ምናልባት አቡ ሁሬራ እዚህ ጋር መሐመድ ይዘሳል ላይ ሳይገዛ ነው የገዛው ብሎ ገግሞ ሊናገርም ይችላል። ብዙ ነገር ያልተነገረን እንዳለ የራሳቸው ማስረጃ ሰሂህ የሆነ ቡኻሪ ላይ በተቀመጠ ሐዲስ አስቀምጠውታል ለማለት ነው። ወደ ሱራ 361 ይደረሰ አንተ በለኛ አሉ ሙስሊሞች ነው። አላህ ኦኬ። ይሄንኛው ታሪክ ደግሞ ከዛችኛው ለየት የሚል ነው። ይሄ ወደ በድር ጦርነት ይወስደናል። የበድር ጦርነት ለታ መሐመድ እና ተከታዮቹ ሄደው ንብረት ይዘርፋሉ። ንብረት ይዘርፉና ይመለሳሉ። በበድር ዕለት የተዘረፈን ንብረት ከዛ ሳይከፋፈሉ ከመካከል አንድ ሬድ ቫልቬት ትጠፋለች፣ ቀይ ልብስ ትጠፋለች። ከዛ ሰዎቹ የመሐመድ ተከታዮች እቺን ነገር የማይወሰዳት መሐመድ ነው፣ ሌላ ማንም አይወስዳሉ። መሐመድ ነው ላፍ ያደረጋ መሐመድ ነው፣ ሌላ ሰው አይደለም አሉ። ማሜ አወጣ ወረደና ያው መገለጽ ሲመጣለት ላቡ እንደማይፈሳል የወሰደው እሱ ነው ተባለ አለና መገለጥ መጣልኝ አለ። ለነብይ ሰለባን መደበቅ አይገባውም ብሏል አላህ። ሰለባን የሚደብቅ ሰው በትንሣኤ ቀን በደበቀው ነገር ተሸክሞ ይመጣል። ከዚያም ነፍስ ሁሉ የሥራዋን ዋጋ ትመላለች፣ እነርሱም አይበድሉም ማለት ማሻአላ። ነብያችን አላህ መገለጥ አመጣለት። ነብዩ ተናገረ፣ አልወሰደም ማለት ነው። እፎይ ቆይ ሜታርግ ሰማ አይ ሜታርግ አለስ ቻሌንጅ ታርጋል ታረም አንብበና አስረዳን አስረዳን። እፎይ እንዴት ነህ? ሰላም ነው? እፎይ ወይ ያልኩ ነው። አለን መልካም ኦኬ። ይሄን ክፍል ታውቀዋለህ? ሚዩት ነህ ልጅ ማሜ ቀጥል። እሺ እኔ አንድ ጥያቄ ልጠይቅ ነበር። እፎይ ባንዴ እናት ከናንተ ልጅ ማሜ አለ ድምፅ ትንሽ ከፍ አድርጋት እስቲ ለማይ ለማለት ራሱ ለአቅም ስድብ ራሱ ድምፅ የፍራቻ ነች። መሐመድ እኮ አይሁዶችና ቁረሾችን ይለምን ነበረ። ከዛ ለእኔ ከሰጣችሁ ለአላህ መስጠት ነው ማለት ነው አላቸው። ለእኔ ብትሰጡኝ አላህ እጥፍ አድርጎ ይሰጣችኋል፣ አላህ ያደራረብላችኋል አላቸው። ለአላህ ነው የምታበድሩት፣ ለእኔ የምታበድሩት አለ። አላህ ከኛ ብድር ከሚቀበልና አይምን ለእኛ እጥፍ አድርጎ ከሚሰጥ ለራሱ አያበድርህም እንዳሉት የአላህ እጆች የታሰሩ ነው ያሉ እነሱ ናቸው እጆቻቸው የታሰሩት ብሎ መገለጥ መጣልኝ አለ። ከዛ ለእኔ ብትሰጡኝ አላህ እጥፍ አድርጎ በኋላ ይሰጣችኋል ሲላቸው ለእኛ እጥፍ አድርጎ ከሚሰጠን እኛ ለአንተ ሰጠን አላህ በኋላ እጥፍ አድርጎ ይሰጠናል ብለን ከምንጠብቅ ቅድሚያውኑ ለአንተ ለምን አይሰጥህም አለ ሲሉት መገለጥ መጣልኝ አለ። የአላህ እጆች የታሰሩ ነው ያላችሁ የእናንተ እጅን የታሰረው የአላህ እጅ አልታሰረም ማለት ቀጥል። አንድ በዘመኑ የነበረ አራዳ ሰውዬ በጣም በቃ እኔ ሳነቡ ሐዲስ የሰውየው እርድና ይመቸኛል። መሐመድም ሰውየውን ያስተናገደበት መንገድ ተግባብተዋል። ሐዲሱን ምን ላይ ታገኙታላችሁ? ሪያዱ ሳሊህ ገጽ 1 ላይ ታገኙታላችሁ። በገጽ 390 አንዴ ደግሞ እንግዲህ ሰውየው ከመሐመድ ጋር እየሄደ ነው። ካላ መልእክተኛ ጋር በመጓዝ ላይ ነበርን። የነጅድ ኩታ የለበሰ
ጃርቻው ወፍራምና ከርዳዳ ነው። አንድ በደዊ መንገድ ላይ አገናኛቸው። በኩታቸው አንቆ በኃይል ይጎትታቸው ጀመረ። የአንገታቸውን ዙሪያ ተመለከትኩኝ። በጣም ከመታነቃቸውና ከመጎተታቸው የተነሳ ኩታው ምልክት ጥሎባቸዋል። ከዚያም እንደ ቀልድ ማለት ነው። ከዚያም በደዊው ማለት ነው መሐመድ ሆይ አለው። ምን አለው? መሐመድ ሆይ ከአንተ ዘንድ ካለው የአላህ ገንዘብ የተወሰነ እዘዝልኝ አለው። እንግዲህ ሱራ 8:1 ላይ የተዘረፉ ንብረቶች የአላህና የመልእክተኛው ናቸው ይላል። ከአንተ ዘንድ ያለውን የአላህ ገንዘብ ላይ እዘዝልኝ አላቸው። መልእክተኛውም ወደ እርሱ ዞሩና ሳቃሉና ስጦታ እንዲሰጠው አዘዙ። ፈገግ ብሎ ማንቤ ስጡት አለ። እንግዲህ ሰው የጠየቀው ከአላህ ነው። ሱራ 3:65 እንክፈተው አንዴ። ያ እንሺ ያወጣው ሱራ 3:65 መገለጥ እኮ ይመጣል። በቃ የሆነ ነገር መጠየቅ ነው። የሆነ ነገር ስትል መገለጥ ይመጣል። አላህ ወዲያውኑ ይልከዋል። እስከዛ አንድ ነገር ስለፈይ ያወጣው ያው ወጣ። እሺ ሚዩት አድርጋ እንዴ እሙኛማ አንድ ደግሞ ሚዩት አድርጋ ቆይ አንዴ 64 አድርጋ ከ64 ጀምሮ ሚዩት አድርጋ። የመጽሐፉ ባለቤቶች ለእኛ በእናንተ ላይ ሱራ ስንት ነው የከፈትከው? 3 ነው 5 አድርጋ 5 3 ነበር አልከኝ። ያ 65 አይደለ? ከ64 ጀምሮ 64 አድርጋ። እሺ አይሁዶች የአላህ እጆች የታሰረች ነች አሉ። እጆቻቸው ይታሰሩ በላቸው፣ ነገር ይረገሙ። አይደለም እጆቹ የተዘረጋች ናቸው። እነ ሚሻ ይለግሳል ከጌታውም ወደ እናንተ የወረደው ቁርአን እነሱ ብዙዎችን ትዕቢተኞችንና ክደትን በእርግጥ ይጨምርባቸዋል። ይሄ ገንዘብ ለግሱኝ ሲላቸው ከዛስ ምን ትሰጠናለህ አሉት። ለእኔ ብትሰጡ ልክ ላላ እንደሰጣችሁ ነው። ወደፊት አላህ እጥፍ አድርጎ ይሰጣችኋል። ያንተ አላህ እጁ የታሰረ ነው። ቢሰጥ ኖሮ ለእኛ ከኛ ለምን ትለምናለህ አሉት። መገለጥ መጣልኝ አለ። ያላህ እጆች የታሰሩ ነው ያላችሁ እጆቻችሁ የታሰረ ነው። አላህ ያልፈለገ ይለግሳል። ከዛ በኋላ ምን ቢፈጠር ጥሩ ነው? ጦርነት አወጀባቸው፣ ባይዜ አጠፋቸው። ከዛ ሰላም እንዴት ናቸው? ፎይ ሃይበር ጦርነት በካይበር ከዛ በኋላ ይሄንን ፊናስ ምንም ለውጥ የለም። ፎይ አንድ ጥያቄ አለ። ቆይ እስኪ ወይ ተረጋጋ። ጠጅ ቤት እኮ አይደለም ያለው ያለ ሚታርክ ታንተ በፊት የገባዋል ሚታርክ መሳቂ ወቃት መሰልክ እንዴ? አይ እና ከዛ ወዲያ ምንድነው እሱ አስባቡን እዩት። ዑመር የተናደደ አንገቱን ነው ምለው አለ። ተማታ አይሁዱን እንደዚህ ያለው። ከዛ ሙሐመድ በመገለጥ ሸወደ። ከዛ በኋላ አሰቡና ምን አደረጋቸው? ጦርነት ከፈተባቸውና እንዳላጠፋቸው ማለት ነው። ኤኒዌይስ ሱራ 3 ወደ 161 እንመለስ፣ ወደ ዋናው ቶፒካችን። የመገለጥ ነገር ስታነሳው አያልቅም እና አንዱ ደግሞ ወራሽ የለኝም ምናምን ነገር ብሎ ኑዛዜ ሲናዘዝ መሐመድ ሰማውና ወራሽ የሌላቸው ንብረቶች የአላህና የመለክቱ ተቆራርጠሃል። ይመቸው ተቆራርጠሃል። ድገምላቸው። ወራሽ የሌለው ሰውዬ የተናገረው ድገምላቸው። ያ ሰውየው ወራሽ የለውም እና አንዲት ልጆች ያለችው ነው። ሰውየው ሊሞት ሲል ንብረቴ ወራሽ የለውም ብሎ ነው መሐመድ ነገረው። መሐመድ አዝማሚያውን አየና ወራሽ የሌላቸው ንብረቶች የአላህና የመልእክተኛው ናቸው ብሎ መገለጥ መጣ፣ አወጀ። ከዛ ንብረት ወራሽ ማን ሆነ? መሐመድ ሆነ ማለት ነው። እናት አባታቸው ለምሳሌ ልጅ ምናምን ከሌላቸው ከዛ እችን ሲሰማ መገለጥ መጣልኝ ወራሽ የሌላቸው። ኤሬስ እንግዲህ 161 አድርገው ወደ ዋና ቶፒካችን ዋና ቶፒካችን 161 እንግዲህ እችን እንዳልኳችሁ ምንድነው እሱ የበድር ለታ ሄዱ፣ ንብረት ዘረፉና መጡ። ከንብረት ውስጥ እንትን ጠፋች፣ ሰለባ።
ያችን ሰለባ ከዛ በኋላ ቢፈልጓት አጡ። ይችን ሰለባ የማይወሰዳት መሐመድ ነው ብለዋሉ። መሐመድ አሰበና አልወሰድኩም ቢል እንግዲህ እነሱ ብዙ ናቸው። ብቻው ሆኖ ተከራክሮ ምስክር አላገኘም። እንደባለፈው ፈረሷን ሲወስድ እንዳስመሰከረው የሚመሰክርለት የለም። ከዛ መገለጥ መጣልኝ አለ። ለነቢይ ሰለባን መደበቅ አይገባው። ሰለባንም የሚደብቅ ሰው በትንሣኤ ቀን በደበቀው ነገር ተሸክሞት ይመጣል። እንግዲህ ልብሱን ተሸክሞ የትንሣኤ ቀን ይመጣል። ከዚያም ነፍስ ሁሉ የሥራውን ዋጋ ትሞላለች፣ እነርሱም አይበድሉም አለ። አልወሰድኩም እኮ አይደለም ያለው። አላህ ምን ብሏል አለ? ነቢይ ሰለባ አይደብቅም ብሏል። ወስደዋል ሲሉት አልወሰድኩም ቢል ሊያፋጥጡት ነው። አላህ ሰለባ ነቢይ አይደብቅም ብሏል ካለስ ጠባቸው ከማን ጋር ሊሆን ነው? ከአላህ ጋር ሊሆን ነው። ከኔ ጋር ሳይሆን ጠባችሁ አሁን ከአላህ ጋር ነው። እኔ አልወሰድኩም ብላችሁ አታምኑኝማ። ቀላል አይደል? አላህ ብሏል ብላችሁ ግን እኔ ምን አገባኝ? አላህ ነው የተናገረው። አላህ ሰለባ አይወስድም ብሏል። ስለዚህ ጠብ ከአላህ ጋር ይሆናል ማለት ነው። አሁን ቻሌንጃችን እዚህ ጋር ይጀምራል። የበድር ታሪክ በጣም ሰፊ ነው። እቺ ሰለባ የተወሰነ ማንኛው ነው ማይክ ያነሳው? አብደላ መትልበት አለ ወይንስ ቻሌንጁን ከፍ እያደረግነው እንሂድ? ሰላም ናችሁ? እንዴት ናችሁ? እንኳን ደህና መጣ። አንድ ነገር ለመናገር ነበር የፈለግኩት። አሁን ለምሳሌ አሁን ያልከው ሰለባ ምን እንዳልከው ነገር አስተምሮ ነው ወይስ የሆነ እንደ መናቆር ነገር ነው? አልገባኝም። ያንተ ነገር አሁን እየሰማሁ መናቆር ይመስላል። ያ ሰለባ የሚለውን አይደለም ቁርአን ነው የሚለው። አንብበው ቁርአን አይደለም። አሁን ለምሳሌ አንብብና ስረዳን። እኛ ያልነውን ቃል በቃል ካልደገምክ እኔ ይቅርታ ጠይቃለሁ። ቃል በቃል ተደግማታለህ። እኛ ያልነውን አንብብናውን ፈስረው። አይ ዝም ብሎ እንደ አሽሙር ነው የምታወራው አንተ። አሁን ለምሳሌ አንብባ ይሄው ፊት ለፊት እኮ ተከፍቷል። የምን አሽሙር ነው ወንድሜ? አሽሙር ነው አስነብበዋ። እቺን አንቀጽ ብቻ ለምን ታስነብበው? አሁን እቺን አንቀጽ ቆል አስነብበው አርገው ከፍ አድርግለት። ምንም ይገናኝ አይደለም ከላይ ካለው ጋር ቀጥል። አሁን ስማኝማ መጀመሪያ ይሄው አንብብ ቅድሚያ ከላይ ብለዋል። ምንም አያውቅም ማይብ ነው። ምንም አያውቅም ዝም ብሎ ነው የሚያወራው። ጎበዝ ስድቡን ስጨርስ ታነባለህ። አሁን እኔ አባባሌ ገብቶሻል? አንተ ምንም አታውቅም አንተ። ኖርማል ነው። አሁን ለምሳሌ አንተ ብታረጉና ይሄኛው ሰው የሚያረጋው እንዳረለው ለምሳሌ አንተ እምነትን ስታከብር ያኛው እምነት ይከበራል። አሁን አንተ አንብብ ይቅራ ሲጀመር ራሱ ከአንተ ጋር ማይብ ነው ማውራቴ። ማይብ ነው ስራስ እንኳን ነው ፍድጋ እፎይ ስድቡ እኮ መልስ አይሆንም። ቁርአኑን አንብበህ ብታስረዳን አይቀልም? ማን ቁርአኑን አንብበህ ታስረዳናለህ ወይንስ ሌሎች ሲያወሩ እየተደረጉ ትሳደባለህ? እኔ አንድ ጥያቄ ልጠይቅ ነው የመጣሁት። ለመሳደብም ለማስረዳት ለማብራራትም አይደለም የመጣሁት። ጥያቄ ትንሽ ቆየት በሉ እቀበላችኋለሁ። ገና ነው ሰዓት። አንተ እኮ ጓደኛዬ ነበርክ። ጥሩ ነው። ስለዚህ ትሰማኛለህ ወይስ ልታስጠብቀኝ ነው? ጓደኛ ስለሆንክ ፌቨር ስራልኝ ነው። ምናልባት ታስቀድመኝ አይከፋኝም። ትንሽ ጠብቅ። ትንሽ አንድ ተርታው ስለሆነ የምንሄደው አይ ጥያቄ ተርታው ነው ሁሉንም አንድነት ስለምንሄድ። ኦኬ ቢኒ እንኳን ደህና መጣ። ኦኬ የክፍል ሰላም ብያለሁ። ኦኬ እሺ እንግዲህ እንዳልኳችሁ ነው የክፍል ከሰለባ መጥፋት ጋር በተያያዘ ሙሐመድን አምጣ ብለው ከጨቀጨቁት በኋላ ነው። ባይዘ ጠበሪ ላይ እንደሚያስቀምጠው ደግሞ ወለ አንቀውት ዘውት ዛፍ ስር ሄዶ እኔ ዋሽቻችሁ አላቅም ምናምን ብሎ የሚልበት ክፍል አለ። ሰለባዋ ቀይ ልብስ እንደሆነች ሱናን አቢ ዳውድ 39
እሺ ቀጥል። አቤት እንኳን አመጣ። እሺ እንዴት ነው? አማን ነው ይመስገን። ሰላም ናችሁ ሁላችሁ? ሁሉም ሰላም። ጣባሪ የሚለውን ተፍሲሩን ትርጉሙ ጣባሪ የምትለውን እስቲ ብታሳየን አይሻልም? ዝም ብለህ እንዲሁ ከመታወራ። እሺ ይሄን ቁርአኑን ቀጥል። ቅድሚያ ቁርአኑ ላይ እንግባባና ቁርአኑን ታውቀዋለህ ክፍሉን? ቶፊክ 39 ያልከኝ ቡስ 39 ቁርአኑን ምን ብለህ ቁርአኑ እኛ እንዳለው ነው ወይስ ስህተት አለበት? ወጣ። እሺ እንዴት ነው? ሰላም ነው? እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። ቁርአኑ ላይ ነው ሰው ካል ይችላል ጥያቄ መጠየቅ። ጥያቄ ትንሽ ቆየት በሉ፣ ገና ነው ሰዓት። ጥያቄ ተርታውን ስለምንቀበል ገና ነው። እንዴት ምን ችግር አለ? ቆሻሻ ከቶፒክ አውት ኦፍ ቶፒክ ከሆነ ጣልቃ እንትን ስለማለት ተርታውን ነው የምንቀበል። ሰማኝ እንጂ እየሰማው ነው በደንብ። ጥያቄ መቼ መመለስ ያው ትችላለህ። የሚጠፋ ነገር አይኖርም ከእናንተ። ጥያቄ ቶፒኩ ላይ ቆይ፣ ከዛ ወዲያ እንቀበላለን ተርታውን አልኩኝ እኮ። አሁን ቶፒኩ ላይ ማትስ እየተማርክ ልክ በማትስ ፔሪድ ላይ ቲቸር የሂስትሪ ጥያቄ አለኝ ወይንም ደግሞ ባዮሎጂ ጥያቄ አለኝ አትለው። ቶፒክ የሚባል ነገር አለ። አንዴ ባዮሎጂ፣ ኬሚስትሪ እና ከለብዳ በሽተኛ ይሄ ደግሞ እንድነሱ ጨለማ ውስጥ ነጫጭባ ደንቆሩ ጭንቀት የወለደው ስድብ ነው። ሰው በኢየሱስ መስል እንት ቤት ሆነ እያማትክ ነው እንደምትሳደበው። መሀይም ነሽ። እናትክን አንተን የወለደች እናት አይደለም። አንተም ታርተህ ነው መሰለኝ። ተወልደህ ነው ታርተህ ነው አንተ የምታመልከው እናትክን። አንተ የቆሻሻ ልጅ። ኧረ በቃ ይበቃል። ይሄ አሁን የእስልምና እውቀት ነው። እናትክን ምሁርነት እንዴ ነው? አንተ የአንተ እውቀት እንዴት ነው? እናትክን አንተ የሸርሙጣ ልጅ መሀይም። ይሄ በጣም ምሁር ነው ከምር። አንተ ያህል የለም ነውር ነው። አንተ የምታወራው ሄዳ አለው። አረ ነውር እኮ እውነት ነው። እኔ ማወራው አጀር አለው። ምክንያቱም ከእስልምና ከወጣ ገነት ትገባበታለህ። ምንም የምታውቀው ነገር አለ አንተ ስለ እስልምና? ጻፉ። ሁላችሁም ቁርአን በአማርኛ እያላችሁ ጻፉ። ታች ጋር የሚሳደቡ ወንዶች ጻፉ። አይደለም እዚህ ጋር ስድብ ምን አገባህ? ስለ ሰው ሃይማኖት ምን አገባህ? አንዴ እሺ እንተውኝ በቃ። እንዴ እኔ እኮ ተሳሳትኩኝ። ፕሊስ ከተሳሳትኩ ተሳስተሃል ይባለው። ውሸት ካወራሁ ዋሽታለሁ። መረጃውን አምጥቼ እያነበብኩብህ እናትን እንዳርክ እንዲሁን እኮ ከዛ ራስን እንደ እውቀት ስቆጥረው እኔን እየሰደብክ አለማፈር። እኔስ ሚታክ አንተ እነዚህን እንደሱ አትቁጠራቸው። ምንም ቢሉ ምን አትስማቸው። ውጣ ከላይፉ። እነዚህ በሽተኛ ናቸው። ሚታክ ከኡስታዙ ጋር እየተጨቃጨቀ ነው መሰለኝ። ደረሳውና ኡስታዙ እኔስ እንዲህ ይላል አቡ ዳውድ እንደሚታርግ በቃ ነው ጅኒህ ነው የገባው። ሱናን አቢ ዳውድ 3971 ላይ ናዌትድ አብደላ ኢብን አባስ አብደላ ኢብን አባስ እንደተረከው የነብይ አጎት ልጅ the verse no prophet could ever be false to his trust whether revealed about a red velvet በምን ጉዳይ ነው የወረደው ይላል? በሬድ ቫልቬት ምክንያት። የትኛው? ሱራ 3 161 መቼ ጠፋችሁ? when it was found missing on the day of Badr some people said perhaps the messenger of Allah has taken it።
መቼ ጠፋችሁ? የበድር ዕለት የተወሰኑ ሰዎች ምን አሉ? ሙሐመድ ወስዶት ነው ወይም ይሆናል። በዚህ ምክንያት ሙሐመድ ተዛ ምን አለ? አልወሰድኩም ቢል መረጃ ሊያመጡበትና ከአንተ ውጭ ማንም የለም ምናምን ብለው ቻሌንጅ ሊያደርጉት ነው። ኢየሱስ ክርስቶስ ተሰቅሏል ብለህ የምታምን ሰው ነህ? ኧረ ቆይ ተረጋጋ። ስለዚህ ሙሐመድ አልወሰድኩም ቢል ወስዳለሁ ብለው ቻሌንጅ እንደሚያደርጉት ሲገባው አላህ ምን ብሏል አለ? ለነቢይ ሰለባ መደበቅ ወይንም ነቢይ ልብስ መደበቅ አይገባም ብሏል አላህ። ያንን የደበቀው ሰውዬ ግን የትንሣኤ ቀን ልብሱን ይዞት ይመጣል። ከዛ ይሄ መገለጥ ሆነ። ከዛ ማሻአላ ከዛ አሁን በደንብ አስተውሉ። ይሄ መገለጥ ሆኖ ሰዎች ይከተሉት ጀመር ማለት ነው። አሁን ሌላ ችግር መጣ። እቺ ልብስ አሁን ሲለብሷት መታየት አለባት። የምትታይ ከሆነ ደግሞ ማሜ ልታስበላው ነው። ማሜ ታክቲካል ነው። አዲስ ህግ መጣ። ሱናን አናሳይ አምጣ ብለው ሲያስጨንቁት ቢሰጣቸው እነሱ ሊለብሱ ነው። ምክንያቱም የፈለጉት ልብሱን ሊለብሱ ነው አይደለ? ልብሷ ደግሞ ምን አይነት ነች? ቀይ ልብስ ነች። ሱናን አናሳይ 52ን አንዴ ፈተው 5266 ምክንያቱም አንጣ ያሉት ሊለብሱት ስለሆነ ማሜ መዝጋት አለበት። ልብሱ ቢሰጣቸው እንኳን እንዳይለብሱት የማድረግ ስራ መስራት አለበት። ሄሮ ይገና ምን እንዳደረገ ኢትዮስ ካለ መጠይቅህ መልስልኝ። አንድ ጊዜ ትጠይቃለህ። ተረጋጋ። ኢትዮስ ናገት ዳት ኢብን አባስ ሰይድ ኢብን አባስ እንደተረከው I will forbid them to wear red garments። ምን አደረገ? ቀይ ልብስ እንዳይለብሱ መከልከል ጀመረ ማለት ነው። ኢብን አባስ ነው አይደል? እዛ ጋር የተረካት ልብስ አንጡ የሚሉትን አካላት ቀይ ልብስ እንዳለብሱ ብሎ ከለከለ። የጠፋችው ልብስ ምን አይነት ነች? ቀይ ልብስ አይደለ? አሁን ቀይ ልብስን ከለከለ እነሱ እንዳይለብሱ። ከዛስ ምን አደረገ ሙሐመድ? ሱናን አቢ ዳውድ 4073 ግፈተው። እኔ እኮ ፖሊስ ቢቀጥሩኝ ራሱ ከፖሊስ በላይ ነው አድኜ የሚይዘው ሌባ 4073 የገባበት ገብቼ እችን ልብስ እንዴት እንደማውጣት አሳያችኋለሁ። ምንን የከፈትከው? ሱናን አቢ ዳውድ 40 በዚህኛው አመጣው። በሱና ዶትኮም አላመጣውም አላውቅም። በሌላ ግን አመጣው። ምን ብላ የከፈትከው? ሱናን አቢ ዳውድ እሺ፣ ያሳየኝ። ዶክመንት ለበላ 40 ስንት ነው ያልከኝ? 4073 አድኜ ዛት አለው። እችን ልብስ አሳያችኋለሁ። አሁን ቀይ ልብስ እነሱ እንዳይለብሱ ከለከለ። ሰለባ ነብይ አይሰርቅም አለ። ከዛስ ኦኬ I saw the messenger of Allah at Mina giving sermon on a mule and wearing red garment። ቀይ ልብስ እንዳይለብሱ እሱ ከለከለ አለ። እሱ ደግሞ ቀይ ልብስ ይለብሳል፣ ቀይዋ ልብስ ይለብሳል። እነሱ ግን እንዳይለብሱ ምን አድርጓል? ከልክሏል። አሁን ሰማው ገብቷችኋል? ወዴት ሊድ እያደረግን እንዳለ ማለት ነው። ወዴት ነገሮች እየሄዱ እንዳሉ ተግባብተናል። ኦኬ አሁን እዚህ ጋር ከደረስን ቀይ ልብስ እነሱ እንዳይለብሱ ከለከለ፣ እሱ ቀይ ይለብሳል። ያችን ሰለባ ደግሞ ነብይ አይደብቅም ብሏል። የደበቀው አላህ በቂያማ ቀን ይዞ ይመጣል ብሏል።
የበድር ለታ ደግሞ ሌላ አንድ መረጃ ልስጣችሁ። ሱራ 8 ቁጥር 1 ክፈተው። አንብበው ክፈትና ከጦር ዘረፋ ገንዘቦች ይጠይቀዋል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። ስለዚህ አላችሁ በመካከላችሁ ያለችውን ሁኔታ አሳምሩ፣ አማኞች እንደሆናችሁ አላህና መልእክተኛውን ታዘዙ ይላል። አሁን እነኛ እንዳይለብሱ ከለከለ፣ ቀይ ልብስ። ሰለባን ደግሞ ነብይ አይሰርቅም አለ። እሱ ግን ቀይ ልብስ ይለብሳል። ከዛ መጨረሻ በምን ዘጋው? የተዘረፈ ገንዘብ የአላህና የሙሐመድ ነው ብሎ ወደ ራሱ አስቀረው፣ ወደ ራሱ አመጣው ማለት ነው። ይሄ ነገር የበድር መሆኑን በምን እናውቃለን? እንደዛ ለማድረግ ይሄ ክፍል እንደወረደ በምን እናውቃለን? ሱናን አቢ ዳውድ 27:37 ክፈተው። 27:37 አሁን እነኛን ቀይ መልበስ አትችሉም አላቸው። አንድ እሱ ቀይ ይለብሳል። ሁለት ሰለባን ነብይ አይሰርቅም ብሏል አላህ ነው ያላቸው። ሶስት መጨረሻ መዝጊያ ደግሞ የተሰረቁ ንብረቶች የኔና የአላህ ናቸው አለ። ለምንድን ነው ይሄንን መቼ ነው ያለው? ያንን እንደሆነ እንደምትመለከቱት the messenger of Allah said on the day of Badr የበድር ለታ ነው አይደል? ያችኛውም ሬድ ባልቤትም የጠፋች የበድር ለት ነው አይደለ? ነብዩ እንደዚህ ያለ የበድር ለታ the messenger of Allah said on the day of Badr he who does such and such will have such and such. The young men come forward and the old men remained standing near the banners. ወጣቶች እንዲና እንዲያገኛሉ፣ ሽማግሌዎች ደግሞ እንዲና እንዲያገኛሉ እንዲያገኛሉ ብሎ ሲል መሐመድ ሽማግሌዎቹ ከኋላ ቆመው ነበር ይላል። ከኋላ ቆመው ነበር ትልልቆቹ ከፍ አድርገው and they did not move from there ከቦታቸው አልተንቀሳቀሱም። ነው በጣም ሄድክ and the old man said we were support for you. If you had been defeated, you would have returned to us. እኛ ከኋላ ሆነን ስናግዛችሁ ነበረ፣ ብትሸነፉ ወደ እኛም ትመለሱ ነበረ። ስለዚህ ለእኛም ይገባናል ነው ትልልቆቹ ሰዎች ከኋላ ያሉት። Don't take this booty alone. We remain and deprived of it. ትንሽ ከፍ አድርገው። The young men refused to give. እንትን በለው የቱ ጋር ነበርኩኝ? እምቢ አሉ። ብቻ የሆነስ ጠፋብኝ ቦታው። ወጣቶቹ the young men refused to give and said the messenger of Allah has given it to us. ወጣቶቹ አንሰጥም ሙሐመድን እንትን ብሎናል አሉ። ተዛነኛዎቹ አሁን ጠብ ተከፈተ ባለው ንብረት ላይ ማለት ነው። ያቺ ደግሞ ንብሱም ጠፍቷል እያሉ ጭቅጭቅ አለ የዛለት ማለት ነው። ከዛ then Allah sent down, they ask the concerning things taken as spoil of war. Allah መገለጥ አመጣ። ምን ሚል? they ask the concerning things taken as spoil of war. ከጦር ዘረፋዎች ይጠይቁሃል። say such spoils are at the disposal of Allah and the apostle. እነሱ የተዘረፉት ንብረቶች የአላህና የመልእክተኛው ነው በላቸው። እንደው ምንም ጭቅጭቅ አያስፈልግም። የአላህና የመልእክተኛው ነው። ለኔ ይገባኛል፣ ለኔ የሚሰጠኝ ኖ የበድር ዕለት የተወሰዱ ንብረቶች የኔ ናቸው። ከዛ በኋላ ያችን ሰለባ አንተ ልብስ አንተ ላይ ቻታለው ብትል የጦር ዘረፋ ገንዘብ የማን ነው? የጦር ዘረፋ ገንዘብ የማን ነው? መልሱልኝ። የአላህና የሙሐመድ አይደል? ምንድነው ዝም አሉ እነኚህ ሰዎች? አያውቁም እንዴ? አንድ ከፍ ላድርግላችሁ። አንድ ከፍ ላድርግላችሁ። ቆይ ሌላ ቶፒክ ውስጥ አትግባ። አንድ ከፍ እናድርገው። እቺ ሰለባ መጨረሻዋ ሙሐመድ ሲሞት የት ገባች? ሙሐመድ ሲሞት የት ገባች? ኤኒባዲ ሊመልስ ቢችል
ሙሐመድ ሲሞት የተገባች እቺ ሰለባ እቺ ልብስ የተገባች ጀሚዓት ተርሚዚ 10:48 እንክፈተው። እቺ ሰለባ ሙሐመድ ሲሞትስ የገባች ተርሚዚ 10:48 የሚያስታውስ ከዛሬ ዓመት በፊት ገብቼባታለሁኝ። እቺን ቶፒክ የሚያስታውስ የት ነው ያለችው እቺ ሰለባ? ተርሚዚ 10:48 አፍጥር። ተርሚዚ 10:48 ወይንም ደግሞ አናሳይ 10:12 መልስልኝ እንጂ ካይተረጋጋ ቃል የገባ ቦስ ኔትወርክ ኳዛ እየሆነ ነው። ሉክ አንድ ጊዜ ኮኔክት አድርጎ ሌላ ኔትወርክ ወይት ይችላል። ቢኒ የስ እቺን ሰለባ ነች ያለችው። እቺ ሰለባ የት እንዳለች አንተ ብትናገራት ይሻላል ብዬ ነው። እንፈልጋለን። ማን ወሰዳት? የገባች እንፈልጋለን። የምትገርም ነው ያለችው። አካሂዱን ቼኑን ግን አየዋ። ያ እሱን እኮ ነው እሱ ስለገረመኝ በቃ እንድትሞላው ነው አንተ እንጂ እኔ ልናገር ነበር፣ ግን በቃ በአንተ ፈሰስ ስለመጣ ሙላው እንሄድባታለን። ከምንም በላይ ደግሞ እኮ የተቀመጠችበት መንገድ በጣም አስቂኝ ነው። ቃል ኔትወርኩን ቢያለው ኔትወርኩ ጌታ አልገባ እያለኝ ነው። አንድ ጊዜ እስኪ እንደው አቀ ሌላ ሰው ከታች ከነንጉት ታንተ እስከምን ከዚህ ነው ወይ ልሰብለት ከዚህ ላይ ወጥስፖት ላብራ አብሮ ሰርቋል መሰለኝ። ይሄንን አይደለ? እሺ ምን ትላለች? ተርሚዚ 10:48 ኢብን አባስ ነው ተራኪው። አሁንም በደንብ አስተውሉ። ያቺን ቀይዋን ልብስ እንደከለከለ፣ ቀይዋ ልብስ እንደጠፋች፣ ቀይዋ ልብስ የገባች ሬድ ቫልቬት ነች የጠፋችው አይደለ? ቀይ ልብስ ከልክሏል አይደለ? ቀይ ቫልቬት ነው የጠፋችኋል። ሬድ ቫልቬት ክሎዝ was placed in the grave of the prophet ባላህ መልእክተኛ መቃብር ውስጥ ሬድ ቫልቬቷ ተደረገች። ሬድ ቫልቬት ማንም እንዳይለብሱ ተከልክለዋል። ኢብን አባስ ተከልክሏል አላ። እሷም ደግሞ መሐመድ ይለብስ ነበር አላል። የበድር ዕለት የተዘረፈን ደግሞ የመሐመድ ነው ተባለ አይደለ? መቃብር ውስጥ ተከተተች። መቃብር ውስጥ ማን የከተተው? የሚመልስልኝ የፈጠነ መሐመድ መቃብር ውስጥ እቺን ሬድ ቫልቬት ለምን ሊከቷቸው አሉ? ለምን ምልክት ልትሆን ቻለች? የሚመልስ ጀግና የፈጠነ የዛሬ ዓመት ገብቼበታለሁ። ለምንድን ነው የከተታት? ማን የከተታት? የሚመልስ የለም። አይመልሱም። ዑመር ቢላል ይላሉ። ኦኬ አንዴ ክፈተው። ተርሚዚ 10:47 ማን የከፈታት? ማን የከተታት? ተርሚዚ 10:47 አይሻ ኢብን አባስ አይሻ ተረጋጋ እና አድነን እንያዛት እችን ሰለባ የደበቃትን አካል። ጨነቃችሁ፣ አይዟችሁ፣ ያጋጥማል፣ እረዳችኋለሁ። ኦልራይት ሂር ዊ ጎ ናው። ቢኒ ቀጥል። እችን አዲስ አንብባት ጋበዝኩ። ማን እችን ሰለባ የደበቃት? ትንሽ አንተ ፈሰራት ግን አርጋ ላብራራ ነው። ጋይ ዳምጥ ዱማ ትንሽ ዙም ታደርገዋለህ። ድምፄን ቀንሼ ላንበብ። ነው ራሱ እኮ ምን እንትን እንደሚ እሺ ላንበብ። እሺ ባይቤት ጃፈር ቢን መሐመድ ናሬትድ ዛት
Jafar bin Muhammad narrated that his father said, the one who made the lahad in the lahad ማለት መቃብርና in the grave of the messenger of Allah was Abu Talib. The one who placed the velvet clothes on his ሹርቃን and freed slave of the messenger of Allah ይላል። ኦኬ እናመሰግናለን። ስለዚህ የነብዩ መቃብር ውስጥ የከተታው ማን ነው? ሹርቃን የሚባለው የሙሐመድ ባሪያው የነበረ ምን ያህል ቢማረር ነው እቺን ሰለባ የሰረቃት ማን እንደሆነ አውቃለሁ ብሎ መቃብር ውስጥ ከተታት። ለምንድን ነው የገባችሁ? ምን ብሎ ከተተ? ሲከት እነዛ ሊድም ያደርጋል ወይ አለ? ምን ብሎ ነበር ሲከት? የሚነግረን አለ? የፈጠነ ማለት አሁን ስሌቡ ነው ባሪያው ነው የከተታት እችን ልብስ በቂያማ ቀን ተሸክሞ ይመጣል። እችን ልብስ የሰረቀ ሲባል መቃብር ውስጥ ከተተለት። ግን ሲከት የተናገረው ነገር ይኖረውን ባሪያው ተርሚዚ አንተና ኢብን መጃና እንደከፈተለት ኢብን መጃ 16:28 ዩቲዩብ ላይ ያላችሁ ፈታ እያላችሁ ነው። ሌባ አድነን እያያዝን ነው። ሲአይኤ ወደፊት ይፈልገናል። ኢብን መጃ 16:28 እና ለምንድነው ከተታት አይተናል። መጨረሻ ላይ አድርግልኝ ከፍ አድርገው ሐዲስ ትልቅ ነው። አሁንም ኢብን አባስ ነው ተራኪው። በደንብ አስተውሉ። ሉክ ኢብን አባስ ነው ተራኪው። ለምን እንደቀበረ ሲናገር ሹርቃን ሂዝ ፍሪድ ስሌቭ እንደከተታት ካስቀመጠ በኋላ ሃቴከን ቀቲፋ ዊች ዘ ሜሴንጀር ኦፍ አላህ ዩዝድ ቱ ዌር ሙሐመድ የሚለብሰውን አለ ሂ ቤሪድ ኢት ኢን ሂዝ ግሬቭ መቃብር ውስጥ ቀበረው። ሹርቃን እንደ ሰይድ እናም እንደዚህ ያለ ቀብሮ ልብሷ መቃብር ውስጥ ከቶ እንዲህ ያለ ባይ አላህ ኖ ዋን ዊል ኤቨር ዊር ኢት አፍተር ዩ ባላ ብላለው ማንም ይሄንን አይለብስም ካንተ ውጪ። ካንተ በኋላ ማንም ሊለብሳት አይቻልም። አብራ ትቀበራለህ። በቂያማ ቀን ተሸክማችኋት ስለምመጣ መቼም የመሐመድ ልብስ አንድ እንትን ብቻ ነች አይሉንም። ሌላው አብሮት አልተቀበረም። ያቺ ቀይ ባል ቤት ግን ባላ ብላለው ካንተ ውጪ ማንም ይችላል አይደል? So it was buried with him the messenger of Allah. ስለዚህ ካለ መልእክተኛ ጋር አብራ ተቀበረች። ታሪከኛው አይቱ ልብስ ከመሐመድ ጋር አብራ ተቀበረች። ነፍስ ይማራት እንዳንል ልብስ ነች። በቂያማ ቀን ማሜ ተሸክሟት ይመጣል። ራሱ በተናገረ አሸክሞ ያመጣው ነው። ሌባ ነህ እኮ ነው ያለው። አንተ ሌባ ነህ እኮ በቃ አይ ካንት ቢኒ እንዴት ነው እቺ ነገር ተሸክማ ትገለጣለህ ነው እኮ ሚስጥሩ። ቅኔው ከመሐመድ በለጠ ይሄ ባሪያ በጣም ባለ ቅኔ ነው። እና ካንተ ውጭ ማንም አይለብሳትም። አንተ ራስህ ትለብሳታለህ ብሎ ከተዘለ ጣሪያ አልበረደም እንዴ? እሱ ነው ያሰደው ባይዘው ያጋጩት ነበር እኮ እቃችንን የወሰድክበትን መልስ እያሉ ዛፍ ለዛፍ እያጣጉ ማለት ነው። እና የራሱ ሰዎች እንግዲህ በዚህን ያህል ከጻፉበት ምን እናርገኛ? አሁን በፎይም በእኛም አትናደዱ። ባይዘው እኔ ያወቀ ማን እንደወሰዳት ታውቃለች። በቃ ማን እንደወሰዳት ታውቃለች። አዘይ እንደው ዘዴ በቃ ያው ሰለባዋ መሐመድ መቃብር ላይ ከተቀመጠች መሐመድ ምን ብሏል?
ለነብይ ሰለባ መደበቅ አይገባውም። ከደበቀ ግን ከወሰደ ግን በቂያማ ቀን ተሸክሞት ይመጣል ስላለ ተሸክማ ትገለጣለህ ብለው አስቀምጡለት ማለት ነው። ከኔው ከገባችሁ እናንተ ተጨፋሪዎች ዝም ብሎ ጭቀፎ ገና እናውራ። አላሚን ነው የምትሉት ነገር ፈረሰ ማለት ነው። አምድ ታማኝ ነው። ስላሴ ተብሎ የሚታሰበው ቦርቶ ፍየል ጠባቂ ማለት ናደደ ዶሮ ይጠብቃል። ይሄን እኮ አንደኛው ኡስታዝ ነው። ገና አንድ ሰው ነው ፎሎ ያለው። ይሄን አንደኛው ኡስታዝ እኮ ነው። ይሄንን ሊከፍታ አዲስ አካውንት ከፍቶ የመጣው ጨንቆ በጣም ተጨንቆ ነው። ገና እንደከፈተ ማን እንደሆነ አውቀዋል። ጄ የሚለው ልጅ እኮ ነው። በጣም አሰቶር ሲወያይ የነበረው ልጅ። እሺ እኛ ደግሞ ኖራ እንዴ አሁን በየቦታው በቃ አይመልስም። ድሮ ይመልስ ነበር፣ አሁን አይመልስም። እየከፈተ ይሄን ያሰማል። ቀንቀንም ይመጣል። እኛ ደግሞ ኖራ። እሺ አሁን ቶፒኩ ላይ ገባ። ቀጥል፣ ትመልሳለህ። እኔ ነው ቀጥላው። ሱራ 3:161 የወረደበትን አብራራለን እስቲ። እኛ እንዳልነው ነው ወይንስ እኛ እንዳልነው አይደለም? ደብል ስታንዳርድ እናርገው። እኛ ይቻላል። እኛ እንዳልነው ነው አይደለም? ግን ፈቃደኛ ነህ? ይቻላል። ግን እኛ እንዳልነው ነው አይደለም? ፈቃደኛ ነህ? መጀመሪያ ችግር የለውም። እንደኛው በመረጃ እያንዳንዷን አምጥተህ ታሳያለህ። አሁን እኛ እንዳልነው ነው አይደለም? ችግር የለም። እሺ ደብል ስታንዳርድ እናርገው። ይቻላል። ተስማማ? ተስማምቻለሁኝ። እሺ መጽሐፍ ቅዱስን ትቀበላለህ? እንኳን እኔ የነብይህም ይቀበላል። አሁን የምቀበሉ እኮ እንጂል ነው። ቆይ አትናደድ። ቆይ ስለመናደድ ነው የምታወራው። ቆይ አዎ ረገብ በልና በጨዋ ቋንቋ እንናገር። እሺ አዎ እንደዛ አድርገው። እሺ መጽሐፍ ቅዱስ እጅ ላይ አለ? ሙሉ ምንድን ነው የምታወራው? መጽሐፍ ቅዱስ እጅ ላይ አለ ወይ? ምን ፈለክ? ሙሉ መጽሐፍ ቅዱስ እጅ ላይ አለ? እኔ ምንድን ነው የፈለከው አልኩህ። እኔም ጥያቄ አለኛ። ትጠይቃለህ። ቅድሚያ የተሰረቀችዋን ስታንዳርድ እናደርጋለን ብለን ተስማማን እኮ ደብል ስታንዳርድ እናደርጋለን ብለን እኮ። ደብል ስታንዳርድ ለማድረግ ፓንት የሰረቀ ወይንም ደግሞ ውስጥ ልብስ የሰረቀ ወይንም ኮፍያ የሰረቀ የሚል እኛ ጋር አግኝተህ ነው? ስለምን ደብል ስታንዳርድ ነው የምታወራው? እሺ ደብል ስታንዳርድ እናድርገው፣ ተስማማ። ደብል ስታንዳርድ እናድርገው ስትል ፕሊስ፣ ደብል ስታንዳርድ እናድርገው ብለህ ስትጠይቅ በመጀመሪያ ፕሊስ ሚታክ ነብይህ እንደሰረቀ አምነህ ነው አይደለ? ቢያንስ እናንተ ጋር አለ ብለህ ልታጣጣጣ የሞከርከው። አንተ የምታመልከው እኮ አምላክ ራሱ ሰውን ገሎ እርስ በርሳቸው እንዲገዳደሉ ያደረገ ነው። ኧረ በእናትህ ተረጋጋ። ቆይ እንዴ ያንተ አላህ አይገድልም እንዴ? እኔ ነኝ የሚገድለው እሱ። ፕሊዝ መጽሐፍ ቅዱስ ላይ ያለ እኮ አትቀበልም? ኧረ ቆይ በእናትህ ደብል ስታንዳርድ ላድርግ ካለ ፈቀድኩልህ። አሁን ነብይ ደብል ስታንዳርድ ስታደርግም ግን ነብይ እንደሰረቀ አምነህ አንተ ጋርም ከሌ የሚባል ነብይ የሰረቀ አለ ብለህ ልታመጣለህ ነው። በተመሳሳይ አንተ ጋር እንደተጠቀሰው ካለ አምጣ አልኩህ። ግን የራስን ደግሞ ምን መዘው ነብይ እንደሰረቀ የፓንት ሌባ እንደሆነ ነብዩ መሐመድ አብደላ ልጅ አንተ እኮ የሞኝነት ጥግን እያሳያል እኮ። ኧረ ስድብን ረገብ አድርገው። የመጨረሻ እድልን ተጠቅመህ
ረገበርግና እሺ በእውቀት ላይ እናውራ። ታዲያ ግን ፓንት ሰረቀ ብሎ የጻፈው እፎይ ነው ወይስ ሰሃባዎች ናቸው? አንተ አስጨፋሪው ዝም በል ሰውዬ ነው አይደለ? አንባቢ ምን አጠፋ? እስቲ አስጨፋሪው አንተ ዝም በል። አንተ የምታመልከው አምላክ ሰውን እርስ በርሳቸው እንዲገደደሉ አላረገም ወይስ አላረገም? ከነዚህ ሰዎች ጋር ነው እንግዲህ ምንም ማለት ተማሪ መልስ ፕሊዝ አላህን እናመልክ መስሎ ከሆነ ተሳስተሃል። መልስ ያልጠየቀውን አትመልስ። ፈሪ እንዳትሆን። አንተ የምታመልከው አምላክ ኢየሱስ ክርስቶስ ልጆቻቸውን አስበልቷል ወይስ አላስበላም? ሁለተኛ ጥያቄ ደግሞ መጽሐፍ ቅዱስ ቁርጡቢ ቮሊዩም 2 ላይ ፔጅ 85 ላይ ጁሪስፕሩደንስ ኦፍ ኢስላም መጽሐፍ ቅዱስ እየጻፈው ማን ነው አለ? ገጽ 199 እና 202 ላይ አዎ እናንተ አርዳችሁ መብላት ትችላላችሁ። እርስ በርስ አጨፋችኋል አጫርሷል ለምትለው ደግሞ አዎ አላህ እርስ በርስ አጨፋችኋል አጫርሷል። ደግሞም ጠብና ጥላቻን የሚዘራ ስለሆነ አጋንንት ስለሆነ አላህ ሱራ 60 ቁጥር 4 እንክፈተው ቃል ሰዎች እርስ በርስ ያጫርሳል አላህ። እንዴት ናችሁ? አላረገም። መረጃውን ታመጣለህ። ልንገርህ ቃይ መረጃውን ታመጣለህ። አንተን ትቀበልና እናያለን። ኦኬ ምዕራፍ እንደዚህ ይላል። ቃይ አዳምጥ። ኦኬ ኢብራሂም እነዚያ በእነሱ ምናምን በእናንተ ካዱን በአላህ አንድ ብቻ ሲሆን እስከምታምኑ ድረስ በእኛና በእናንተ መካከል ጠብና ጥላቻ ዘውትር ተገለጸ። ይህንን የሚገልጸው ማን ነው? መጀመሪያ ያንተን ተናገረ። አርግቶ ኧረ በእናትህ አዳምጥ። በእናትህ ምንድን ነው የምትጮህብን? አትጮህ፣ ተረጋጋ። ሙት አታረገኝ። ብዬ እያዳመጥኩ ነው። አሁን ነብይ እንደሰረቀ ፓንት አምናል አላመንክም? ሱራ 3 ክርስትና የሚል መጽሐፍ ቅዱስ አለ። ስማ እንደ ክርስትና የሚባል መጽሐፍ እንኳን የሌለ አይኖር ጥሩ ነው። ቁርአንህ አለ ብሎ ያለው ምንም ጭንቅላት የሌለው አለ። ክርስትና እያለ ቁርአን ውስጥ ያካተተው ክርስቲያኖች እያለ ሳያውቅ ነው የሌለን ነገር ነው ማለት ነው። ካላህ አንተ ስለምትሻል እናመሰግናለን። ወፍ ዘራሽ እምነት ይዘህ ታዲያ ትከራከራለህ? በእናትህ እናመሰግናለን አልንህ እኮ። ኧረ በእናትህ ወፍ ዘራሽ እምነት ይዘህ ታዲያ ትከራከራለህ? እናመሰግናለን። አላህ ክርስቲያኖች እያለ ደጋግሞ የሚጠራው ተሳስቶ ነው። ቴንኪው ፕሊስ ሚዩት አድርግ። በቃ ዳውድ ቀጥል። ሰላም እንዴት ናችሁ? እናትህ ሚዩት አድርግ። በቃ መሰረት የሌለው እምነት ይዛችሁ ታዲያ ትከራከራላችሁ ከምስሉሞች ጋር። ኧረ በእናትህ ፓንቱን አስፈልንስ። ቅድሚያ መሐመድ የሰረቃትን ፓንት ቶፒኩን ሽፍት አታድርግ። እንዴት ናችሁ? ሰላም አብዱ አንዴ ቆይ፣ ዳውድ ይቀድማል። ዳውድ እንኳን ደህና መጣ። ጋር ጨረስን እንዴ? በቃ ከሰሩን። አንተ በጣም ምሁር ነህ፣ በጣም ጎበዝ፣ እውቀት አለ። ቴንኪው። ከሰሩንና ሙስሊሞችን አስተምራቸው። ሰላማዊ መቼም እኔ መቀጠል ትችላለህ። መቀጠል ትችላለህ። ምን መቀጠል ትችላለህ? ኦኬ፣ እቺን ክፍል ፈሰራት እስቲ። እኛ እንደፈሰርነው ነው ወይንስ ስህተት አለብን? እኛ የተናገርነው ሰለባን መደበቅ አይገባውም። ሰለባንም የሚደበቅ ሰው ትንሣኤ ቀን በደበቀ ሱረቱል አሊ ኢምራን ቁጥር ስንት ነው የሚለው? 161 አላህ ምን ማለት ነው? የነብይ ሰለባ መደበቅ አይገባውም ሲል የመፈሰር ደረጃ ላይ አልደረስኩም።
የምር አሁን ይሄንን ሚስጥር አገኘው ካልክ ለምን ንዋይ ብሎ ሲጠሩ ሲለምኑ እምቢ አልክ? እነ ኢምራን ሳላህ ጥራው። እኔ ቤቱ ድረስ ሄጄ አልመጣም። ይኸው ገብተህ የቤት ቪዲዮ ማየት ትችላለህ። አሁኑን ይምጣ። እሺ ቤቱ ድረስ ሄጄለሁ። ስለ ኢምራን በተደጋጋሚ ቪዲዮ እየሰራ ነበር። አላህን ያዙልኝና ነው ለኔ አላህን ገርፌ ልክላችኋለሁ። የሸርሙጣ ልጅ ጌዎች በስተዋል ከፈለገ ስብ ይሁን የሸርሙጣ ልጅ አንተ እናት ልብዳል እና ፌስ ቱ ፌስ እኔ ጋር እናት ልብዳል የሸርሙጣ ልጅ ይባይ ገባ ብሎ ልጅ የሸርሙጣ ልጅ የማህመድ አማርኛ እየቀራ ነው። እናት ልብዳል ኡስታዝ አቡበከር ያስተማሯቸው የና ኡስታዝ አቡበከር የና አቡበከር የና መድጀበል ውጤቶች አገጩ ላይ ስም ያለው ቆረጥ ነው። እናት ልብዳል የሸርሙጣ ልጅ ኡስታዞቻቸው ያስተማሯቸው የሸርሙጣ ልጅ ነብያቸው እንዲህ እያለ ነበር የሚሳደበው። ልክ እንደዚህ ያ ቢኒ እናት ልብዳል አንተ ነው ነብይ ምን ከነብይ የተማርኩ ነው። ችግር የለውም ተሳደብ እስቲ ሁሉንም አዳረሰ። በርታ ኢየሱስ ይባል። ብልግናው ነው። በርታ ከነብይ የተማርኩ ነው። ያው ነብዩም እንደዚህ ብሎ ነበር የሚሳደበው። ሰሃቦቹ የሴቷን ያላትን እንትኗን ላስላት እየተባባሉ የሚሰዳደቡት፣ ሙሐመድ ደግሞ ሂድና የእንትናን የአባትን እንትኑን ሽንት መሽኛውን ስሙን ጠርቶ ንከሰው ብለው እየተባባሉ ነበር የሚሰዳደቡት። እና እነኛ አሁን የና መድን ጀበል የና አቡበከር ኡስታዝ አቡበከር የና ያሲን ኑሩ የነሱ ውጤት፣ እነሱ ደግሞ የነብያቸው የሙሐመድ ውጤት ናቸው። እስልምና እኮ አይሳደብም፣ ይመርቃል። እንዲመጡ ቅቤ ነው የሚቀባ እንደዚህ ስድብ ማለት ነው። ለነሱ ይኸውን ኃይለኛ ስብከት ነው። እገልሃለሁ እንደዚህ። አሁን ወንድ ነው፣ ወንድ ሆኖ ግን እንዲህ ላደርግህ ይላል። ምን ያህል ቆሻሻ እንደሆኑ ያቸው የሸርሙጣ ልጅ እንዳንተ ቆሻሻ ነው እንዴ? ይልቃል ያው የዲቃላ ልጅ አለ ነብይ አንድ የተናገረው ነገር አለ። ወሲብ ስታደርጉ ያላህን ስም ቅድሚያ ካልጠራችሁ ሴጣን ይጋራችኋል የሚወለደው ላይ ብሏል። አባት አንተን ሲወልድ ያላህን ስም ጠርቶ ነው ወሲብ ያደረገው የዛለት ወይንስ አይደለም ያስረገዘለት? ካልሆነ እኮ አንተ ዲቃላ ነህ፣ ያጋንንት ልጅ ነህ። አይደለሁም ያልኩት ነብይ ነው ያለው። በልጆቻቸው ተጋራቸው ብሎ ደግሞ ፍቃድ የሰጠው ሱራ 17 ከ64 ጀምሮ አላህ ነው። ስለዚህ ተጋርተዋል አልተጋራም? የሙታ ልጅ እንዳልሆን ከአንተስ እኔ በምን አውቃለሁ? ሱራ 4:24 ላይ ዘወጀል ሙታን የፈቀደው አላህ ነው። ነብይ ደግሞ ሳይ ሙስሊም 1406 ላይ ፈቅዶታል። ጋቢ እንኳን እየሰጡ በየመንገድ ላይ የሚዝረከረኩ ሳቦች ስለነበሩ እነሱን የሚከተል ከሆነ አባትህ እና እናትህ በፎጣ እንዳልወለደች ፎጣ ተቀብላ እንዳልወለደች በምን አውቃለሁ? ፎቶ አንሳው። ለዚህ ንግግሬ ቤት ላይ ታፔላ አድርግና ለጥፈው ስትወጣ ስገባ ትዝ እንዲልህ። ወንጌል በደንብ አድርገን እናስተምራለን። እፎይ ሰላም ነው? ይመስገነው አለው። በመጀመሪያ ስለ ትላንቱ ነገር ይቅርታ። ትላንት ሙሉ ቆይቼ ላይቭ እየተከታተልኩ ነበር። ከዛም ያው ከሆነ ቦታ ወደ ሌላ ቦታ ሙቭ ማድረግ ነበረብኝ፣ እየነዳው ነበር። አንተ ስጠይቀኝ ሃይዌይ ላይ መንገድ ላይ ነበርኩ፣ መመለስ አልቻልኩም። ስለዚህ ቶሎ እንትን አስወጣኝ። የሆነ ጥግ ይዤ ላወራ ነበር፣ ያው እስከማወራም አስወጣኝ። ስለዚህ ክርስቲያኖች አካውንታቸውን ቼክ ስለማናደርግ
የእስልምና ስም አይነት ያላቸው እዚህ ሲገቡ ክርስቲያኖች እኛ እንደ ሙስሊም ነው ትሪት የምናደርገው። እንደ ሙስሊም ምላሽ ከሰጠ አካውንት ከታየ ክርስቲያን ከሆነ እኛ ድራማ እየሰራን ይመስላል። አይ ነው ሆን ብዬ አይደለም። መንገድ ላይ እየነዳው ነበር። ከስራ ቦታ ጀምሬ እያዳመጥኩ ነበር፣ ከስሮኜ ማለት ነው። ከዛ ገባው ስገባ ወደ መንገድ ላይ ነበርኩ እየነዳው፣ ያው ማቆምም አልቻልኩም። የሆነ ሳላ አቁሜ ላወራ ስል በቃ አስወጣኝና ለዛ ይቅርታ ተፈጠረው ነገር ማለት ነው። አሁን እዚህ ጋር የምናደርገው በሚዲያ የምናደርገው ነገር ሁሉም ትክክል ነው፣ ግን የትም ዓለም ላይ ስትሄድ አበሻ ብቻ ነው እውነታውን አምኖ መቀበል ማይፈልገው። አሁን እዚህ ጋር የምትከራከሩት ነገር ያው በክርስትና እኔ አሁን የትኛው እዚህ ዓለም ላይ የትኛው ክርስትና ነው እውነተኛ እውነት ያለበት የትኛው ክርስትና ነው ብል አንተ የምትመልሰው መልስ ይኖራል፣ ሌላውም የሚመልሰው መልስ ይኖራል። ስለዚህ ያው እውነታ አምነን አንቀበልም። እውነታ የቱ ጋር እንዳለ ማንም ሰው ልቦና የኔም ያንተም የሁሉም ያውቃል። ሲጀመር የሃይማኖት የምንከራከርበት አይደለም፣ ገባው ትምህርት አስተምረን የምናልፍበት ነው። አይዘኝ ኦኬ ሃይማኖት የምንከራከርበት ላይ ይችላል። ነገር ግን አንዳንዶች ተከራካሪዎችንም ነጥቃችሁ ከእሳት አድኑ ይላል ይሁዳ በመልእክቱ። አንድ መላእክት ነች ያለችው አይ ቲንክ ከቁጥር 23 22 አካባቢ ጀምሮ አንዳንዶች ተከራካሪዎችንም ነጥቃችሁ ከእሳት አድኑ። ስለዚህ ሊትራል የሆኑ ስህተቶች ውስጥ ሰዎች ሲገቡ ተከራክረን ካሉበት እሳት ነጥቀን እናወጣለን። እንኳን እኛ ቅዱስ ሚካኤል እንኳን ስለ ሙሴ እዛው ሁሉ ከፍተዋል እኮ። አንዳንዶች ተከራካሪዎችንም ውቀሱ፣ ተከራካሪዎችን እንኳን መምድ ውቀሱ፣ አንዳንዶችንም ከእሳት ነጥቃችሁ አድኑ። ከእሳት ነጥቀን ምናድንበት ምናወጣበት፣ አንዳንዶችንም በስጋ የረከሰውን ልብስ እንኳ ከፍ አድርገው እየጠላችሁ በፍርሃት ማሩ። እዚህ ስማች ድረስ ስልጣኑ ስላለን ማለት ነው። ኤኒዌይስ ቴንክ ዩ ለአስተያየትህ ቢኒ። ቃል ቢበቃንስ ነው እንዴት ነው? ትንሽ እስኪ የሚሉት ነገር ካለ ሙስሊሞች እስካሁን ድረስ እንግዲህ እንደተመለከታችሁት እንደተከታተላችሁት ገብቶ ቶፒኩ ላይ የሚመልስ ወይ ደግሞ ይሄ እፎይ ተሳስተሃል ይሄ ስህተት ነው ብሎ የሚናገር አንድ ሙስሊም ነው ያላየችሁት። አንድ እንዳለ ከዛ ይልቅ ባጸፋው ልክ እንደ መሐመድ በጣም ጸያፊ ለማንናንተ ክብራችሁንም የማይመጥን ስድቦች ተሰድቦ ሲሳደቡ ነበር። ስለሱ ይቅርታ እንጠይቃለን። እንድትረዷቸው የምንፈልገው ሱና ነው። የፊት ለፊታችሁ ያለው ሰሃባዎቹ መሐመድ ጓደኞቹ አብረውት የኖሩት የተማሩትና በተግባር ያደረጉት መሐመድም አድርጉ ብሎ ያስተማራቸው ስለሆነ ነው። ነገር ግን ቶፒካችን ላይ ስንመለስ እንደሰማችሁት መሐመድ ሰርቆ አልወጣም ብሎ የሚከራከር አንድ የለም። እፎይ ተሳዳቢ ነው ይላል። ትቀጥላለህ። እሺ አሁን እንግዲህ ይሄው ወንድማችን ራሱ እኔን አቋርጦኛል፣ ግን መልሱን ይመልሳል ወይ ነው ዋናው ጥያቄ። ሱራ 3 161 ላይ ይህንን የቁርአን ክፍል ምን ማለት ነው ታስረዳናለህ ወንድማችን? ይሄው እድል ብንስጥህ። እሺ ሳውራ ስላቋረጥከኝ ያው አቋርጬ ሰጥቻለሁ። ለነቢይ ሰለባ መደበቅ አይገባም ይላል። ምን ማለት ነው? እስኪ አስረዳ። ሰለባ መደበቅ አይገባም። ሰላት ሲሰግዱ ጸሎት ሲያደርጉ ድምጻቸውን አሳምረው በአረብኛ እየቀሩ የሚሰግዱት ነው። በነገራችን ላይ ጸሎት ሲያደርጉ አሁን ይሄንን ይቀሩታል። ኦፍ ኮርስ ያስተማል በድምጽ ምን እንደሚል ታሰብ። ይሄንን እስቲ በአረብኛ ቀራለን። እስቲ አብዱ ይቀራለን። አረብኛውን እስከራለን ያወጣችሁት ሱናን ኢብኑ ማጃ ላይ ያወጣችሁት ሐዲስ ላይ በትክክል አልተረጎማችሁትምና እስቲ እንየው። ቆይ ቀራው ይሄንን ቅድሚያ እስቲ ያው ደኢፍ ሐዲስ ስለሆነ ያወጣችሁት እስቲ እናዋርዳችሁ ዛሬ እስቲ ከፈቱት። አወንጂ ታዋርደና ለቀራው እስቲ ይሄን ክፍል ቅድሚያ አንተ ነው የምታዋርደን። ቀራው እኮ
እኮ ገፈቱት እስቲ እውነት ከሆነ ገፈቱት የመጀመሪያው ቅራው ቀድሚያ እኮ ገፈቱትና ዳኢፍ ሐዲስ ካልሆነ እኔ ልዋረድ የምኑ ነው ዳኢፍ ሐዲስ ቁርአንን አይክ አፍሮበታል ግን እናስተማቸው ድምጽ ይመስለኛል ገፈቱ ሱናን አቢል ማለት እናስተማቸው ያው ጽሁፉም አለ በድምጽም ስሙት እንግዲህ ሲቀሩት እንዴት የሚያምር የሚመስለው ቁርአን ይሄ ነው وما كان لنبي أن يغل ومن يغل يأتي بما غل يوم القيامة ثم توفى كل نفس ما كسبت وهم لا يظلمون محمد دمو بحديث ቁርአን በዚህ ቆም ያለ እሱት በቃ ተብለህ እኮ በቃ ተመስጠ የሆነ እኮ በቃ ታምር እኮ ነው የሚመስለው። በዚህ ድምፅማ ሱራ 33 52 53 እንክፈትልን ቤቴ እንዳመጡ ያለውን መሐመድ ቤቴ እንዳመጡ ምግብ ከበላችሁ በኋላም ከቤቴ ጥፉ ያለበትን ክፍል ሚስቶቼንም እንዳታገቡ እኔ ከሞትኩ እንኳን እሷን ነው መስማት የምፈልገው። ከዛ ይህንን እያለቀስክ ስቀራ ምንድነው ጋር አገናኘው? ቤቴ እንዳመጡ ከበላችሁም ተበተኑ ሚስቶቼንም እንዳታገቡ። ሚስቶቹ ከሞቱ ዛሬ 1400 ዓመት በፊት ነው። የእሱ ቤት ከፈረሰ ከ1400 ዓመት በፊት ነው። እሱ ቤት ምግብም አልበላም እኔ እኮ ይሄ ምንድን ነው ቀራሁት አልቀራሁት በዜማ ስትለው አሁን ሰለባ ሰርቆ ተብሎ የተጠርጥሮ እነዚህ በዜማ ስትለው የተጠረጠረው የዛሬ 1400 ዓመት ዛሬ በዚህ ስታለቅ ስትነፋረቅ ከዛስ ሐዲሱን ከፈተው ዛሬ ውርደትን እንዳሳየ የሆነ ውርደት ነው ታየት ይያናል يؤذن لكم إلى طعام غير ناظرين إناه ولكن إذا دعيتم فادخلوا فإذا طعمتم فانتشروا ولا مستأنسين لحديث إن ذلكم كان يؤذي وإذا እንግዲህ አሁን ያነበበልን የቀራልን ይሄን ክፍል ነው እና ምናችሁ ያው አይ በአማርኛ በዜማ በልልና አሁን ደግሞ ተርበይ እሺ ልበልል እኔ ከብር በዜማ ካልተባለ ቁርአንን መሐመድ ትብሏል ተራግሟልና ለዛ ነው በዜማ ነው እናንተ ያመናችሁ ማለት እኔ ልበልለት ወይስ እሱ ይበልልኝ? አይ በዜማ በልልን አይሻልም? እነሱ ቢሉልኝ ደስ ይለኛል። ካልሆነ እኔ እለዋለሁ። እንግዲህ ዜማ ይመርም አይመርም ምንም ላደርግ አልችልም። በሀገርኛ ዜማ እሺ እናንተ ያመናችሁ ሆይ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነብዩ ቤቶች በምንም ጊዜ አትግቡ ብለህ ታለቅሳለህ ማለት ከዛ ስቅስቅ ብለህ እያለቀስክ ቀጥል። ግን በተጠራችሁ ጊዜ ግቡ፣ በተመገባችሁ ጊዜ ወዲያው ተበተኑ። አሚን። አሁን ይሄ እና እሱ ቤት ምን እንሰራለን? አስባለሁ። እሱ ቤት ምግብ ምን ይሰራልናል? አይ ይሄ ጸሎት ነው። ምንድን ነው ጸሎቱ? እሱ አልገባኝም። የእሱ ቤት ምግብ ያስፈልገናል? ምን ሞቷል እኮ ኦልሬዲ። ምንድን ነው እንኳን ምግብ የእሱ ቤት ምግብ ያስፈልገናል ወይ? አያስፈልገንም። ስለዚህ ማያስፈልገን ከሆነ አንሄድም። በቃ እሱ ቤት አሜን ነው የሚባለው። የእሱ ቤት ምግብ ስለማያስፈልገን አሜን በሉ። ምን ሆንክ? አስወራኝ። እኔ ምን ላስወራ? ቁርአን በነብዩ ላይ እንደወረደ እናምናለን፣ በጅብሪል አማካኝነት ማለት ነው። ቁርአን ሲወርድ ግን ይሄ 30 ጁዙ ቁርአን በአንድ መጥቶ እኔ ለአንተ መጽሐፍ በእጅ እንደምሰጥህ አምጥቶ አልሰጣቸው። አንተ ደደብ። እያንዳንዱ አያ የወረደችው በምክንያት ነው። ባል ከሚስቱ ሱራ 19 አዳምጥ። ባል ከሚስቱ ጋር ሲጣላ፣ እሺ፣ ወንድም ከወንድሙ ጋር ሲጣላ፣ አንዱ ሲወርስ፣ አንዱ ሲገል፣
ያንን ነገር እየነቀፈ እየደገፈ ጥሩ ነገር ሲሆን ጥሩ ነው፣ መጥፎ ነገር ሲሆን መጥፎ ነው እያለ ነው እንጂ ወረደው አምጥቶ መጽሐፍ የሰጣቸው መሰለ እንዴ? ደደብ ነገር እኮ ነው። አንተ አላህ ደደብ ነው እያልከኝ ነው? ቁጥር 1 ላይ አድርገው መጽሐፍ ነው የሰጠው ይላል። ይሄው የመጽሐፉ መውረድ አሸናፊው ጥበበኛው ከሆነው አላህ ነው ይላል። አንተ ደደብ ነው መጽሐፍ አልወረደም ብላለህ። መጽሐፍ ነው የወረደው ይላል። ለአንተ አምጥቼ እንደምሰጥ መጽሐፍ አምጥቶ አልሰጣቸውም። ከፍ አድርገው መጽሐፉ ወረደ ይላል። አንተ መጽሐፍ አልሰጠውም ትለኛለህ። እኛ ወደ አንተ መጽሐፉን በእውነት የተሞላ ሲሆን አወረድ ነው ይላል። አንተ መጽሐፍ አላወረደለትም ትላለህ። አላህ ደደብ ነው ማለት ነው።